إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። በዱንያም በአኺራ ሰላምን ደህንነትን የፈለገ ሰው በሁሉም ቦታ ላይ አላህን ተባረከ ወተዓላ ሊፈራ ይገባል። ዱንያ ላይ ከአላህ ፍርሃቻ ውጪ በሆነ መንገድ ላይ የተጓዘ ከአላህ ፍርሃቻ ተቃራኒ በሆነ መንገድ ላይ ለነፍስያው ፍሬን ለቆ እንደፈለገች እንድትሆን የፈቀደ ዱንያ ወይም አኺራ ላይ ወይም ሁለቱም ሀገር ላይ አላህን ተባረከ ወተዓላ ያለ መፍራቱን ዋጋ መቅመሱ አይቀርም። በተለያየ መልኩ አላህን አስቆጥቶ አላህን የማይፈራን ሰው አካሄድ ሄዶ ሳለ ዱንያ ላይ ጸጋን ስላገኘ ስለተመቸው ከወንጀሉ አላህን ተባረከ ወተዓላ ከማስቆጣቱ መዘዝ የሚተርፍ የመሰለው ሰው የተታለለ የተሸወደ ሰው ቢኖር እሱ ነው። አላህ በተከበረው ቃሉ መን ያዕመል ሱአን ዩጅዘ ቢህ ብሏል። መጥፎን ሥራ የሠራ አላህን ያስቆጣ የዋጋውን ያገኛል ብሏል። ይሄ የጌታችን የአላህ ቃል ነው። አላህን መፍራትን መተው፣ እንደፈለጉ መሆን፣ የአላህን መንገድ ትቶ በሸይጣን መንገድ መጓዝ፣ ስሜትን መጋለብ ወይም ዱንያ ላይ ወይም አኺራ ላይ ዋጋ ማስከፈሉ አይቀርም። መጥፎን ሥራ የሠራ የዋጋውን ያገኛል ተብሏልና እነሆ ያለነው ዱንያ ላይ ነው። አንድ ቀን ከዱንያ መውጣታችን አይቀርም። ቀንና ሌሊት ማለፊያዎች ናቸው፣ መተላለፊያዎች ናቸው። የተለያዩ ቀንና ሌሊቶችን እያለፍን አኺራ ላይ መድረሳችን አይቀርም። አጀላችን እየቀነሰ ስራችን እየተጻፈ ሪዝቃችንን እየበላን ሞታችንን ምንጠብቅ ደካማ ሰዎች መሆናችንን እንረሳ አይገባም። ሞት ወደኛ የሚመጣው በድንገት ነው። በጣም ጥቂት ሰዎች ታመው ተሰቃይተው ሞትን ጠብቀው ሞትን ሊቀበሉ ሊያስተናግዱ ይችሉ ይሆናል። ነገር ግን በተለይ ወደ ቅያማ በተጠጋን ቁጥር የድንገት ሞት እንደሚበዛ ተነግሯል። ሳንዘጋጅ ያበላሸነውን ሳናስተካክል አላህን ተባረከ ወተዓላ ምህረት ሳንጠይቅ ያስቀየምናቸው የበደልናቸው ሰዎችን ይቅርታ ሳንጠይቅ ሞት ሊወስደን እንደሚችል በማወቅ ሁሌም ኸይር ሥራ በመስራት ወንጀልን በመተው ጥሩ ሰው በመሆን ሷሊሕ ሰው በመሆን ሞትን ተዘጋጅተን ልንጠብቅ ይገባናል። ኸይር የዘራ ኸይር ያጭዳል፣ ሸር የዘራም ሸርን ያጭዳል። ሁሉም የዘራ ሰው የዘራውን ያገኛል። አብዱላህ ብን መስዑድ ይሉ እንደነበረው ሁሉም የዘራ ሰው ወሊኩሊ ዛሪዕን ማ ዘረዐ፣ የዘራው አለለት። ኸይርን የዘራ ኸይርን የሰራ ነገ አላህ ዘንድ ተባረከ ወተዓላ ተባዝቶ ያገኘዋል የዘራውን። እዚህ ዱንያ ላይም ኸይር የሚሰራ ኸይር የሚዘራ ሰው በሰላም ይኖራል። የውስጥ ደስታን አላህ ይሰጠዋል። የውስጥ ሰላምን መረጋጋትን አላህ ያድለዋል። የውስጥ ሰላም የውስጥ ደስታ
በገንዘብ በስልጣን በዝና አይደለም የሚገኘው። ህይወት ላይ መረጋጋት ውስጣዊ ሰላም የሚገኘው በዒባዳ ነው፣ በጣዓ ነው፣ አላህን በመታዘዝ ነው። ለዚህ ነው ቁርአን ላይ መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕየነሁ ሐያተን ጠይበህ የተባለው። በአላህ ያመነ አንደኛው መስፈርት ነው። መልካም ስራዎችን የሰራ ሁለተኛው መስፈርት ነው። ወንድም ይሁን ሴት ጥሩ ህይወትን እናኖረዋለን ይላል አላህ ተባረከ ወተዓላ። ዱንያ ላይ መጨናነቅ መረበሽ የሌለበት ሲሞት ወደ አኼራ ሲሸጋገር ዱንያ ላይ ይሰራው ከነበረው በበለጠ መልካም ስራውን አባዝተን እጥፍ ድርብ አድርገን እንመነደዋለን ይላል። በተቃራኒው ህይወት ላይ ኢማን ከሌለ፣ አላህን መፍራት ከሌለ፣ ከወንጀል መራቅ ከሌለ፣ ኸይር ስራን በብዛት መስራት ከሌለ ህይወት ጣዕም ያጣል፣ ትርጉም ያጣል። መኖርም መሞትም እኩል የሆነባቸው ሰዎች አሉ። ለምንድን ነው የምኖረው በዚህ መልኩ የሚሉ ሰዎች አሉ። የገባው ሰው አንድ ቀን ኖሮ አንድ ሶላት መስገድ፣ አንድ ጊዜ አላህን ማውሳት፣ ኢስቲግፋር ማድረግ ትልቅ ዋጋ እንዳለው አውቆ መኖርን ይመኛል። ከአላህ በመራቁ አላህን በማስቆጣቱ ህይወቱ የተበለሻሸ ሰው መኖርን ይጠላል። አኼራ ላይ ያለው ህይወት ከዱንያው የበለጠ ከባድ እንደሆነ ስለማያውቅ ነው። ይህ እንዳይሆን የዱንያ የአኼራ ህይወታችን እንዲያምር እንዲስተካከል፣ በዱንያም በአኼራ የሰላም የተረጋጋ የደስታ ህይወት እንድንኖር ዘውትር ራሳችንን ነፍሳችንን ልንታገል ይገባናል። ጂሃድ ብዙ አይነት ነው። አላህ ተባረከ ወተዓላ ጂሃድ አድርጉ ብሎ ቁርአን ላይ ያዟል በበርካታ አንቀጾች። ጂሃድ አይነቱ ብዙ ነው። መሳሪያ ታጥቆ ሰይፍ ይዞ መውጣት ብቻ አይደለም፣ ብዙ አይነት ጂሃዶች አሉ። ጌታ አላህ በተከበረው ቃሉ ወጃሂዱ ፊላሂ ሐቀ ጂሃዲህ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ሁወ ሰማኩም አልሙስሊሚነ ሚን ቀብሉ ወፊ ሃዛ ሊየኩነ አረሱሉ ዐለይኩም ሸሂደን ወተኩኑ ሹሀዳአ ዐለ ናሲ ፈአቂሙ ሰላተ ወአቱ ዘካተ ወዕተሲሙ ቢላሂ ሁወ መውላኩም ፈኒዕመል መውላ ወኒዕመን ነሲር ወለና። ለዲናችሁ ስትሉ በአላህ መንገድ ላይ ለመጽናት ስትሉ ዲንን የበላይ ለማድረግ ስትሉ በኢኽላስ ታገሉ። ጌታ አላህ ማርጧችኋል፣ ዲንን ወፍቋችኋል፣ እስላምን አድሏችኋል። ዲናችሁ ላይ ከአቅም በላይ የሆነን ነገር አላዘዛችሁም። የነቢዩላህ ኢብራሂምን ገራገሩን ቀጥ ያለውን ዲን እንድትከተሉ አዟችኋል። በቁርአንም ከቁርአን በፊት በነበሩ ነቢያት ላይ በወረዱ መጽሐፍትም ሙስሊሞች ብሏችኋል። መልእክተኛው እናንተ ላይ ይመሰክራል እንዳደረሰ እንደመከረ። ነቢዩ ዓለይሂ ሰላቱ ወሰላም በብዙ ሺዎች የሚቆጠሩ ሰዎችን ሐጅ ላይ አግኝተው ከፊታቸው ቆመው የተላኩበትን መልእክት አድርሻለሁኝን ብለው ጠይቀው አዎን ብለዋቸዋል፣ መስክረውላቸዋል፣ አድርሰዋል። እዛ ቦታ ላይ ከነቢዩ ዓለይሂ ሰላቱ ወሰላም የእስላምን መልእክት የተቀበሉ ሰሓቦቻቸው ደግሞ ለቀጣይ ትውልድ አሸጋግረዋል። እነሱም ቀጥሎ ላለው እንዲህ ያለ እኛ ጋር ደርሷል። የነቢዩ ዓለይሂ ሰላቱ ወሰላም መልእክት ኢስላም፣ ዲን፣ ተውሂድ፣ ሐላል፣ ሐራም፣ አላህ የሚወደው የሚጠላው ደርሶናል። ስሜት መከተል፣ አኼራን መርሳት፣ በሸይጣን መታለል ሰዎችን ወደ ሐራም ይገፋፋቸዋል እንጂ ሐላልም ሐራምም ግልጽ ነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ህሊና ያለው በሙሉ ወንጀልን ሲሰራ ወንጀል መሆኑን እያወቀ ነው የሚሰራው። ግዴታ የሆኑ ነገሮችንም ሲተው ተዘናግቶ ነው፣ በግዴለሽነት ነው የሚተወው። ሊየህሊከ መን ሀለከ ዐን በይነትን ወየሕያ መን ሐያ ዐን በይነ። ገጠር ከተማ ላይ ዲን ገብቷል፣ ታውቋል፣ ደርሷል። በጣም ጥቂት ሰዎች ያልደረሳቸው ሊኖሩ ይችላሉ። ያልደረሰውን ሰው አላህ አይቀጣም። አብዛኛው ሰው ግን ደርሶታል። ዱንያ የዱንያ ብልጭልጭ ጊዜያዊ ስሜትና ደስታ አሸንፎት ሸንግሎት ጌታውን ያስቆጣል እንጂ የሰው ልጅ ዲኑ ግልጽ ነው፣ ደርሷል። እናንተ ላይ የአላህ መልእክተኛ ይመሰክሩባችኋል። እናንተም ደግሞ ነቢያችሁ በነገሯችሁ መሰረት ከአሁን ቀደም ያለፉ ህዝቦች ላይ መልእክተኛ እንደተላከላቸው ትመሰክራላችሁ። ስለዚህ ትልቅ ደረጃ ያላችሁ ሰዎች ህዝቦች ናችሁና ፈአቂሙ ሶላተ፣ ሶላትን ስገዱ። ምስጋና ነው አላህ ሙስሊም ስላደረጋችሁ። ሶላትን ስገዱ፣ ቀጥ አድርጋችሁ አስተካክላችሁ። የጂሃድ አካል ነው። 5 ወቅት ሶላትን በወቅቱ በሰዓቱ በስርዓቱ መስገድ አንድ የጂሃድ አካል ነው። እንቅልፍ ላይ የነበረ ሰው እንቅልፉን ተቋቁሞ ተነስቶ መስገዱ ጂሃድ ነው። ገበያ ላይ የነበረ ሰው ገበያውን አቁሞ፣ ቢሮ ላይ የነበረ ሰው የቢሮ ስራውን ትቶ በር ዘግቶ
ሶላትን በታዘዘው መሰረት በተጠራበት ስፍራ ላይ በጀማዓ በአደብ በስርዓት መስገዱ የጂሃድ አይነት ነው። ወአቱ ዘካተ ዘካንም ስጡ፣ ይሄም ሹክርም ነው። አላህ ሙስሊም ስላደረገን ኒዕማን ስለሰጠን የነቢዩ ዓለይሂ ሰላቱ ወሰላም ኡመት ስላደረገን የነቢዩላህ ኢብራሂምን ቀጥ ያለውን ገራገሩን ዲን ለመከተል ስላበቃን ምስጋና ነው፣ ሹክር ነው። ሹክሩ በተግባር መሆን ስላለበት ይህም ብቻ አይደለም፣ የጂሃድም አካል ነው ዘካን መስጠት። ሰዎች በሐራም ባልተፈቀደ መንገድ እንኳን ያመጡ የሀብት መጠናቸውን ለመጨመር በሚጥሩበት ጊዜና ሁኔታ ላይ እኔ ሙስሊም ነኝ፣ አላህ ተባረከ ወተዓላ ከንብረቴ ዘካ እንዳወጣ አዞኛል ብሎ ስሜትን አሸንፎ አላህ ከሰጠን ቀንሶ መስጠት ትልቅ ጂሃድ ነው። ስግብግብነትን ስስታምነትን የሚያሸንፉበት፣ ከገንዘብ የበለጠ አላህን የሚወዱበት፣ ከዱንያ ብልጭልጭ ይልቅ ጀነትን የሚናፍቁበት የጂሃድ አይነት ነው። ስንቶች ናቸው አላህ ብዙ ኒዕማ ሰጥቷቸው ከሰጣቸው ኒዕማ እጅግ በጣም ትንሽን መጠን ዘካ ስጡ ሲባሉ ወደ ኋላ ብለው ከአላህ የተጣሉ። በሚመቻቸው ነጥቦች ላይ ሙስሊሞች ናቸው የመረጡ፣ ደስ ማይላቸው ውስጣቸው ማይቀበለው ነገር ላይ ደግሞ ሙስሊሞች ያልሆኗል። ዘካ የሰጡም እንደሆነ አላህ ያዘዛቸውን ያክል ሳይሆን ለራሳቸው ደስ ያላቸውን ያክል የሚሰጡ። ሁሉም በታዘዘው መሰረት ዓለም ላይ ያለ ሙስሊም ዘካ ቢያወጣ ኖሮ ምድር ላይ አቅመ ደካማ ድሃ አይኖርም ነበር። ብር ተርፏቸው በብርም ይጫወቱ አሉ። ለአንድ ቀን ውሏቸው በመቶ ሺዎች ቤት የሚያወጡ አሉ ለመዝናናት ብለው። እጃቸውን ውድ ሽቶ ገዝተው በሽቶ እጃቸው የሚታጠቡ አሉ። የምግብ ተዋጽኦችን የምግብ አይነቶችን ለውጫዊ ቆዳቸው የሚመግቡ አሉ ተርፏቸው። ሰው ደክሞት ከረሃብ ብዛት የመጣ እያዞረው እያጥወለወለው የወደቀ መተንፈስ እያቃተው በረሃብ እየሞቱ እየገረጡ ብዙዎች። እነዚህ በአግባቡ ዘካ ቢያወጡ በዛ ልክ የሚያፈሱት ገንዘብን ባልኖረ ነበር። እነሱ ጋር ተርቦ መንገድ ላይ የሚወድቅና በረሃብ የሚሞትም ባልኖረ ነበር። ጂሃዱ ላይ ወድቀው ነው፣ ጂሃድ ማድረግ አቅቷቸው ነው የገንዘብ ጂሃድ ላይ። ወአዕተሲሙ ቢላህ ጂሃዱ ላይ ስኬታማ ለመሆን ጠላታችሁን ሸይጣንን ነፍስያችሁን ለማሸነፍ ወደ አላህ ተጠጉ። አላህን እርዳታ ጠይቁ። ረዳታችሁ አላህ ነው። እርዳኝ በሉት ይረዳችኋል። ወዳጃችሁ አላህ ነው። እንዲወዳችሁ እሱን ታዘዙ ይወዳችኋል ተብሏል። በሌላም የቁርአን አንቀጽ አላህ ተባረከ ወተዓላ አማኞችን በአማኝነት መገለጫቸው ጠርቶ ሀል አዱልኩም ዐላ ቲጃራ ቱንጂኩም ሚን ዐዛቢን አሊም ብሏል። እናንተ አማኞች ሆይ ትርፋማ የሆነ ከአላህ ቁጣና ቅጣት የሚያድነን የንግድ አይነት ስራ ልጠቁማችሁ እንዴ ብሏል አላህ። አላህ ስራ ትፈልጋላችሁ ወይ ያለን። ስራ የሌላቸው ሰዎች የስራ ማስታወቂያ ፍለጋ ሲኳትኑ ሲደክሙ ይውላሉ። ያውም የዱንያ ስራ ነው፣ ሊሆንም ላይሆንም ይችላል። አላህ በተከበረው ቃሉ ስራ የሚፈልግ ማን አለ ያለን። የስራው ደመወዙ ምንድነው? ጀነት ነው። ጥቅሙ ምንድነው? ወንጀልን መማር ነው። ሀል አዱልኩም ዐላ ቲጃራ ቱንጂኩም ሚን ዐዛቢን አሊም። የዱንያ ስራ ከዱንያ ድህነት ነው የሚያወጣው። የዱንያ ባለጸጋ ባለ ሀብት ነው የሚያደርገው። አብዛኛውን ጊዜ ጥቂቶች ናቸው እንጂ ከቻሉበት በዱንያ ስራ ጀነትንም ሊሸምቱ የሚችሉ ጥቂቶች ናቸው። አላህ ተባረከ ወተዓላ ቁርአን ላይ ያስተዋወቀን ስራ ጥቅሙ ምንድነው? ከአላህ ቅጣት ከአሳማሚው የጀሃነም እሳት የሚያድን ነው። ምንድነው ይህ ስራ? ቱእሚኑነ ቢላህ ወረሱሊህ፣ በአላህ ማመን ነው፣ በመልእክተኛው ማመን፣ ያዘዙትን መታዘዝ የከለከሉትን መከልከል። ወቱጃሂዱነ ፊ ሰቢልላህ፣ አምኛለሁ ብሎ ቁጭ ማለት የለም። እውነተኛ አማኝ ካመነ በኋላ ይንቀሳቀሳል፣ አማኝነቱን በተግባር ያስመሰክራልና አምናችሁም በአላህ መንገድ ትታገላላችሁ። በምን? ቱእሚኑነ ቢላሂ ወረሱሊሂ ወቱጃሂዱነ ፊ ሰቢልላሂ ቢአምዋሊኩም ወአንፉሲኩም። በአላህና በመልእክተኛው ካመናችሁ በኋላ ሌላው የሥራው አይነት ስራው የሚያካትተው ኃላፊነት በገንዘባችሁም በህይወታችሁም በአላህ መንገድ ትታገላላችሁ። የሥራውን ዝርዝር ኃላፊነቱን እየነገረን፣ ምክንያቱም ክፍያው ከፍ ያለ ነው፣ ከጀሃነም ድኖ ጀነት መግባት ነውና አላህ እየነገረን እየጠራን ያለው ስራ ወደሱ እየጠራን ያለው ስራ ከጀሃነም አድኖ ጀነት የሚያስገባ ነው። ታዲያ ለጀነት የሚከፈለው ዋጋ ከፍ ያለ መሆን አለበት። በአላህ ማመን በመልእክተኛው ማመን ነው፣ ያዘዙትን በመታዘዝ የከለከሉትን በመከልከል። ይህ ስራ ውስጥ ከሚካተቱ ነገሮች አንዱ ደግሞ ጂሃድ ነው፣ መታገል ነው። ጂሃድን በሰይፍና በመሳሪያ ብቻ ገድቦ ማየት አላዋቂነት ነው። አንዱ የጂሃድ አካል ነው፣ መስፈርቱ ሲሟላ ይደረጋል። ጀነት መግቢያ መንገድ ነው።
ከሱ በተጨማሪ ግን ብዙ ጂሃዶች አሉ። የገንዘብ ጂሃድ አለ። ለዚህም ነው ከሱ አስቀድሞ ነው በዚህ አንቀጽ ላይ የጀመረው ወቱጃሂዱነ ፊ ሰቢልላሂ ቢአምዋሊኩም ወአንፉሲኩም። በአላህ መንገድ በገንዘባችሁና በህይወታችሁ ትታገላላችሁ። ገንዘባችሁን ህይወታችሁን ለአላህ ትሰጣላችሁ፣ ለዲን ትሰጣላችሁ። አድርጉ የተባላችሁትን ታደርጋላችሁ። ወጪ አውጡ በተባላችሁበት ቦታ ላይ ገንዘባችሁን ሳትሰስቱ ሳያሳዝናችሁ ታወጣላችሁ። ይሄ ነው ትርፋማው ንግድ። ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን። ይህ ለእናንተ የተሻለ ነው። ነፍስን ገንዘብን ለዲን መስጠት፣ ለአላህ መስጠት፣ በህይወት በገንዘብ በጉልበት በጊዜ በቻሉት ነገር ሁሉ ለዲን መታገል ይሄ የተሻለ ነው ለእናንተ። እንደሚሻል ካወቃችሁ ደግሞ ይኸው ሜዳው ታገሉ ለዲን በገንዘባችሁም በህይወታችሁም ያለ ነው። የገንዘብ ጂሃድን ለማድረግ ዝግጁ የሆነ ሰው ኸይር ላይ ወጪ አድርግ በተባለ ቁጥር ሁሉ ሳይሰስት ወጪ ያደርጋል። ነፍሱን ለአላህ ለዲን አሳልፎ ይሰጣል። በረደኝ ደከመኝ አይልም። የአላህን ውዴታ የሚያገኝበትን ሁሉ ነገር ያደርጋል። ይሄን ሥራ የሚሰሩ ሰዎች ከሚያገኙት ትርፍ አንዱ የግፊር ለኩም ዝኑበኩም። ይሄን ካደረጋችሁ በአላህና በመልእክተኛው ካመናችሁ በዲን መንገድ ለዲን ብላችሁ ራሳችሁን ለዲን ተገዥ ለማድረግ ዲንን የበላይ ለማድረግ በገንዘባችሁም በህይወታችሁም ከታገላችሁ አላህ ተባረከ ወተዓላ ወንጀላችሁን ይምራችኋል። ሙእሚን እውነተኛ አማኝ ወንጀሉንና ወንጀሉ የሚያመጣበትን የአላህን ቁጣና ቅጣት የሚፈራውን ያክል ምንም አይፈራም። አላህ ተባረከ ወተዓላ ከጀሃነም ያዳነው በእርግጥም ታድሏል ይላል። ፈመን ዙሕዚሐ አኒ ናሪ ወኡድኺለል ጀነተ ፈቀድ ፋዝ። ከጀሃነም ያራቀ ጀነት የገባ በእርግጥ ታድሏል፣ ስኬታማ ሆኗል፣ ተሳክቶለታል ይላል። ከጀሃነም ድኖ ጀነት መግባት የሚቻለው ከወንጀል ንጹህ ሲኮን ነው። በወንጀል ያደፈ የቆሸሸ በጀሃነም እሳት ይጸዳል። እዚህ ዱንያ ላይ አልቆሽም አልረክስም ያለ ሰተት ብሎ ጀነት ይገባልና ሰው እንደመሆናችሁ የተለያዩ ጥፋቶች ሊኖሩባችሁ ይችላሉና በአላህ ካመናችሁ በመልእክተኛው ካመናችሁ ገንዘባችሁን በአላህ መንገድ ወጪ ካደረጋችሁ አላህ ወንጀላችሁን ይመራችኋል። ወንጀላችሁን ምሮ ንጹህ ካደረጋችሁ በኋላ ደግሞ ወዩድኺልኩም ጀናቲን ተጅሪ ሚን ተሕቲሃ አልአንሃር፣ ከበስተስሯ የተለያዩ አይነት ወንዞች የማር የወተት ወዘተ ወንዞች የሚፈሱበት ጀነትም ያስገባችኋል። መልካም የሆኑ መኖሪያ ቤቶችንም ጀነት ውስጥ ይሰጣችኋል። ጀናት የዐድኒን ሁሌ የሚኖርበት ማይሰለች የጀነት ህይወትን ቤትን የጀነት ወንዝን የጀነት አትክልትን ታገኙበታላችሁ። ዱንያ ላይ አላህ በነገራችሁ ስራ በአላህ የማመን በመልእክተኛው የማመን አላህና መልእክተኛውን የመታዘዝ በጉልበት በጊዜ በገንዘብ በህይወት ለዲን የመታገል ገንዘብን ህይወትን ሙሉ ለዲን የመስጠት ለአላህ ታዛዥ የመሆን አንድ ጥቅሙ ከወንጀል ጸድቶ በጸጋ የተሞላችው ጀነት ውስጥ መግባት ይቻላል። ዛሊከል ፈውዙል ዐዚም ይላል። ትልቁ እድል ማለትም ይሄ ነው። ይሄን ያገኘ ሰው በእርግጥም እድለኛ ሆኗል ይላል። እድል ሀብት መሰብሰብ አይደለም። ዱንያ ላይ ለኸይር ወጪ የማያደርጉትን ሀብት መሰብሰብ አይደለም። ስልጣን ማግኘት አይደለም። የብዙ ንብረቶች ባለቤት የብዙ ልጆች ወላጅ መሆን አይደለም። ዝናን ስልጣንን ማግኘትም አይደለም። ትልቁ እድል ይህ ነው። አላህ የነገረን ቁርአን ላይ በአላህ መንገድ ኖሮ በአላህ መንገድ ሞተው ህይወትን ገንዘብን ለዲን ሰውቶ ሰጥቶ ከወንጀል ጸጥቶ ጀነት መግባት ነው። ይህ ብቻም አይደለም። ወኡኽራ ቱሒቡነሃ ነስሩን ሚነላሂ ወፈትሑን ቀሪብ ይላል። ዱንያም ላይ ድልን የምታገኙት ነፍሳችሁ ላይ ስሜታችሁ ላይ ሸይጣናችሁ ላይ የዲን ጠላቶቻችሁ ላይ ድል የምታደርጉት በምንድን ነው? በዚህ ነው። በአላህና በመልእክተኛው በማመን በሁሉም መልኩ ለዲን በመታገል የዱንያ አኺራን ድልን የበላይነትን ታገኛላችሁ። ብዙ ሰዎች ኸይር መስራት የፈለጉ ስሜታቸው ወደ ሸር ይወስዳቸዋል። ነፍስያቸው ታሸንፋቸዋለች፣ ሸይጣን ያሸንፋቸዋል። ነስሩ ሚነላህ የሚለው ሸይጣንን ማሸነፍን ስሜትን ማሸነፍንም ጭምር ያካትታል። በአላህ ስናምን ኸይር ስንሰራ ስንታገላት ነፍስያችንን ኸይርን ለመስራት ጂሃድ ያስፈልጋል። ነፍስን መታገል ያስፈልጋል። ከጂሃድ አይነቶች አንዱ ነፍስን መታገል ነውና ነፍሱን ታግሎ አሸንፎ ኸይር የሰራ ሰው ስሜቱን አሸንፏል፣ ሸይጣኑን አሸንፏል፣ ድል አድርጓል ማለት ነው። በዚህ ድሉ የሚያገኘው ሽልማት ጀነት ይሆናል። ሙእሚኖችን ይሄን ደስታ ንገራቸው፣ ይሄን የምስራች ንገራቸው ይላል። አላህ ተባረከ ወተዓላ የነገረንን አምነን ልንቀበል ልንተገብር ነፍስያችንን ኸይር ላይ እንድንጸና ልንታገል ይገባል። በተለይ ፊት ለፊታችን መልካም ሥራ ተወዳጅ የሚሆንባቸው ቀናት የመጡ ነው።
ከጥቂት ሳምንታት በፊት ነው ረመዳንን የሸኘነው። ብዙም ሳንቆይ አሽሩ ዙል ሒጃ እየመጡ ነው። በየጊዜው ቀንና ሌሊት ይዘውት የሚመጡት በረከት አለ። የአምስት ወቅት ሶላትን በአግባቡ መስገድ፣ ቀኑን በዚክር በዱዓ በቁርአን ማሳለፍ፣ እነዚህ ሁሉ ከቻልንበት ለኛ የኸይር ሜዳዎች ናቸው፣ ገበያዎች ናቸው። ኸይሩን አላህ እንዲያገራለን አዘውትረን ዱዓ ልናደርግ ልንማጸነው፣ ከሸሩ እሱን ከሚያስቆጣ ነገር አርቀን ጠብቀን ልንለው ይገባል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። አልሐምዱሊላሂ ዐላ ኢሕሳኒሂ ወሽክሩ ለሁ ዐላ ተውፊቂሂ ወምቲናኒሂ وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وإخوانه وسلم تسليما كثيرا. أما بعد، الإمام ابن القيم رحمه الله تعالى እንደተከሱት ጂሃድ አራት ደረጃዎች አሉት። አንደኛውና የመጀመሪያው የጂሃድ ደረጃ ነፍስያን መታገል ነው። ከነፍስያ ጋር ጂሃድ ማድረግ ነው። ሁለተኛው የጂሃድ ደረጃ ከሸይጣን ጋር ጂሃድ ማድረግ ነው። ሶስተኛው ከካፍሮች ጋር ጂሃድ ማድረግ ሲሆን አራተኛው ከሙናፊቆች ጋር ጂሃድ ማድረግ ነው። እነዚህ ሁሉ የጂሃድ አይነቶች ናቸው። ከነፍስ ጋር የሚደረገው ጂሃድ ራሱ ውስጡ ላይ አራት ደረጃዎች አሉት። አንደኛው አላህ የሚወደውና የሚጠላውን ለማወቅ ዲንን ለመማር ነፍስን መታገል። ይሄ ኸይር ነው፣ ያዋጣል፣ ያኮራል ብሎ መልካምን ነገር ማወቅ፣ ይሄ ደግሞ መጥፎ ነው አላህን ያስቆጣል ብሎ መጥፎን ነገር ማወቅ አንድ የጂሃድ አካል ነው። ለዲን ትኩረት ሰጥቶ ትምህርት ባለበት ሄዶ መማር፣ ለዚህም የሚያስከፍለውን ዋጋ መክፈል፣ መታገስ፣ መውጣት መውረድ፣ በስራ ደክሞ ከስራ በኋላ ከስራ ጎን ለጎን መማር የጂሃድ አካል ነው። አላህ የሚወደውና የሚጠላውን ያላወቀ ሰው በህይወቱ ደስተኛ አይሆንም። የሱና የእንስሳት ህይወት አይለይም፣ እኩል ነው የሚሆነው። ምናልባትም የሱ ሊከፋ ይችላል። የሰው ልጅ አቅልን የሚያክል ኒዕማ ጸጋ ኒዕማ ተሸክሞ እንደ እንስሳት ደስ ያለው የሚያደርግ እንደፈለግ የሚሆን ከሆነ ከእንስሳት ብሷል። የሰው ልጅ በህይወቱ ደስተኛ የሚሆነው አኼራም ላይ የሚድነው አላህ የሚወደውና የሚጠላውን ሲያውቅ ነው። ይሄን ካጣ አላህ የሚወደውና የሚጠላውን ካላወቀ እድለቢስ ይሆናል። ከህይወቱ ምንም የሚያተርፈው ነገር አይኖርም። ከመኖሩ መሞቱ የተሻለ ይሆናል፣ በመኖሩ የአላህን ቁጣ ስለሚሸምት ከአላህ ስለሚርቅ። ስለዚህ የመጀመሪያው የነፍስያ ጂሃድ አካል አላህ የሚወደውን ለማወቅ አላህ የሚጠላውን ለመለየት ትግል ማድረግ ነው። ሁለተኛው የነፍስያ የጂሃድ አካል ያወቁትን ለመስራት ነፍስያን መታገል ነው። ነፍስ ኸይርን ጥሩ ነገር እንድታውቅ ከእሷ ጋር መታገል ማወቅ አለብኝ፣ መማር አለብኝ፣ ጅህልናን፣ ኋላ ቀርነትን፣ መሀይምነትን ማስወገድ አለብኝ ተብሎ ተዘጋጅቶ መማር ነው። ሁለተኛው የጂሃድ አይነት የነፍስያ ጂሃድ አይነት ነፍስያችን ባወቀችው እንድትሰራ መታገል ነው። ማወቅ ብቻ ዋጋ የለውም፣ ጥቅም የለውም። የማይሰሩበትን ዕውቀት መሸከም ከትርፉ ከጥቅሙ ጉዳቱ ያመዝናል። አውቀህ ነበረ ምን ሰራህ፣ ባወቅሽው በሰማሽው ምን ሰራሽበት ተብሎ መጠየቅን ያስከትላል። የተለያዩ ነገሮችን ሐራምነት ያወቁ መዳፈር፣ የተለያዩ ነገሮችን ግዴታነት ያወቁ መዘናጋት አላህ ዘንድ ተባረከ ወተዓላ ትልቅ ዋጋ ያስከፍላል። ሶስተኛው የነፍስያ የጂሃድ አይነት ያወቁትን የተገበሩትን ለሌሎች ለማድረስ ነፍስን መታገል ነው። ካልሆነ እውቀትን በመደበቅ ወንጀል መጠየቅን ያስከትላል። ያወቁትን የተማሩትን ከዛ በኋላ የተገበሩትን ተግባር ላይ ያዋሉትን መጥፎን ነገር መጥፎ መሆኑን ካወቁ መራቅ፣ ነፍስያችን መጥፎን ነገር እንድትርቅ መታገል ማስገደድ፣ ጥሩን መልካምን ነገር እንድትሰራ መታገል ያስፈልጋል። ከዛ በኋላ ራስን ሙሉ ከፍ ካደረጉ በኋላ ሌሎች መልካምን ነገር እንዲሰሩ መጥፎን ነገር እንዲርቁ ነፍስያችንን መታገል። በዙሪያችን ያሉ ሰዎች ብዙ ጊዜ ወንጀል ሲሰሩ አይተን ዝም የምንል ከሆነ ጂሃድን ትተናል ማለት ነው። ራስ ቀጥ ለማለትም ጂሃድ ያስፈልጋል። ሌሎችን ቀጥ ለማድረግም ጂሃድ ያስፈልጋል። ይሄ በመልካም የማዘዝ ከመጥፎ የመከልከል ጂሃድ ይባላል። ለራሳችን ብቻ መልካም ሰው መሆን ቀጥ ያለ ሰው መሆን አያድነንም። የኢማን አካል አንዱ ለሙእምን ማይገባን ነገር ሲያዩ ማስወገድ ነው፣ ማውገዝን። በአላህና በመጨረሻው ቀን የሚያምን ሰው መጥፎን ነገር ካየ በእጁ ያስወግድ፣ በመላሱ ይናገር፣ በልቡ ይጥላ ተብሏል። ይሄም ጂሃድ ያስፈልገዋል፣ ጀግንነት ያስፈልገዋል። ወንጀል የሚሰሩ ሰዎች ዙሪያችንን ከበውን ከነሱ ጋር አብረን ተሳስቀን ተመሳስለን የምናሳልፍ ከሆነ የምናልፍ ከሆነ
ጂሃድን ትተናል ማለት ነው። የማስተማርን ሰውን የመምከርን ጂሃድ ልንተው አይገባም። አንድ የጂሃድ አካል ነው። ሌላውና አራተኛው የነፍስያ ጂሃድ አካል ኸይርን መልካምን ነገር ሲማሩ፣ መልካምን ነገር ሲተገብሩ፣ መልካምን ነገር ሲያሰራጩ ሲያስተላልፉ በሰዎች በኩል የሚመጡ ችግሮች ይኖራል፣ መከራዎች ይኖራል። ያ ላይ መጽናት ነው። ሰዎች አዳ ሊያደርጉ፣ ሊሰድጉ፣ ሊተቹ፣ ቅጽል ስም ሊያወጡ ይችላል። አጥባቂ፣ ወግ አጥባቂ፣ አክራሪ ወዘተ ሊሉ ይችላሉ። የራስን ህይወት ዝም ብለህ ኑር፣ በሰው ህይወት ምን አገባህ ሊሉ ይችላሉ። ሌላም ሊሉ ይችላል። ሰዎችን ከስሜታቸው የሚከለክል ሰው ሰዎች ዘንድ አብዛኛውን ጊዜ ይጠመዳል፣ ይጠላል። ይህ ላይ መሶበርና መታገስ ያስፈልጋል። ይሄ የነፍስያ ጂሃድ ነው። ከነፍስያው ጋር ጂሃድን ያሸነፈ ከነፍስያው ጋር ጂሃድ አድርጎ ነፍስያውን ያሸነፈ ቀጣይ የጂሃድ አይነቶች ላይ ስኬታማ መሆን ይችላል። ከሙናፊቆች ጋር ጂሃድ የሚደረገው የእውቀት ጂሃድ ነው። ከካፍሮች ጋር ጂሃድ የሚደረገው ብዙ ጊዜ የእጅ ጂሃድ ነው። ከላይ ጀምሮ የተያዙ ናቸው። ነፍስያውን ጂሃድ አድርጎ አሸንፎ ኸይር ላይ ያላሳተፋት ከሸር አስሮ ያልያዛት ሰው ሸይጣንን ማሸነፍ አይችልም። ከሸይጣን ጋር ጂሃድ አድርጎ ነፍስያውና ሸይጣንን ማሸነፍ ያልቻለ ሰው ካፈርን ጂሃድ አድርጎ ማሸነፍ አይችልም። ስለዚህ ጂሃድ የሚጀምረው ከነፍስ ነው። በሁሉም የህይወታችን ዘርፍ ላይ ከነፍስያችን ጋር ትግል ገጥመን አላህ የሚጠላውን ልንተው፣ አላህ የሚወደውን ልናደርግ ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم انصر الإسلام والمسلمين في مشارق الأرض ومغاربها اللهم انصر الإسلام والمسلمين في مشارق الأرض ومغاربها اللهم انصر إخواننا المستضعفين في فلسطين اللهم كن لهم مؤيدا ونصيرا وظهيرا اللهم عليك باليهود الغاصبين فإنهم لا يعجزونك اللهم خذهم أخذ عزيز مقتدر اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين اللهم فرج همنا وهم المهمومين ونفس كربنا وكرب المكروبين واقض ديننا ودين المدينين واشف مرضانا ومرضى المسلمين وارحم موتانا وموتى المسلمين برحمتك يا أرحم الراحمين آمين والحمد لله رب العالمين.